ይህን ቪዲዮ የሰራሁት ሁላችሁም ይህን ቪዲዮ የምታዩ ሰዎች ራሳችሁን ከልብ እንድትፈትኑበትና ራሳችሁን አንደርስታንድ እንድታደርጉበት ነው። አንዳንድ ሰዎች ቀላል ነገሮችን ማድረግ አለመቻላችን በጣም ይገርማቸዋል። ለምን እንደዚህ ታደርጋለህ፣ ለምን እንደዚህ አታደርግም ብለው ሀሳብ ይሰጡናል። እኔ ምን ልሰጥ እችላለሁ፣ ሌሎችም ሰዎች ሊሰጡን ይችላሉ። ነገር ግን ለነሱ ቀላል የሆነው ነገር ለኛ ምን ያህል ከባድ እንደሆነ ሰዎች አንደርስታንድ አላደረጉንም ወይም ደግሞ አናረግም። ሁላችንም እርስ በርሳችን አንድ ማቀውና የምረዳው የእውነት ከልቤ የሚሰማኝ ነገር እድለኞች ነን ብዬ አላስብም። በተለይ በሪሌሽንሺፕ ጉዳይ ይሄ ጄኔሬሽን እድለኛ ነው ብዬ አላስብም። አንዳንድ ሰዎች በጣም እድለኛ ናቸው። ምን ማለት ነው? ከልጅነታቸው ጀምሮ ሰላማዊ ነገርን አይተው ነው ያደጉት። አባት እንዴት መሆን እንዳለበት፣ እናት እንዴት መሆን እንዳለበት፣ ሚስት እንዴት መሆን እንዳለባት፣ ባል ምን መሆን እንዳለበት፣ ልጅ ምን መሆን እንዳለበት፣ ምን አይነት ፍቅር መሰጠት እንዳለበት ይህን በደንብ አይተው ነው ያደጉት። ስለዚህ የነሱ አውቶ ፓይለት ወይም ደግሞ ጭንቅላታቸው ባይ ዲፎልት የሚያደርገው ነገር ጤናማ ነገር ነው። ትዳር ውስጥ ገብተው ስትረግል ሲያደርጉ አታዩዋቸውም። ሪሌሽንሺፕ ውስጥ ገብተው ስትረግል ሲያደርጉ አታዩዋቸውም። የስራ ኢንቫይሮንመንታቸው ላይ ስትረግል ሲያደርጉ አታዩዋቸውም። ወይም ደግሞ ለሚፈጠርባቸው ግጭት ተረጋግተው ህይወትን ሲመሩ ታዩዋቸዋላችሁ። ዋው ደስ ይላል፣ እድለኞች ናቸው። አውሽ ከነዛ ሰዎች መማር አለብን። ብዙዎቻችን ግን ባለን ኮንቴክስት ደግሞ ጤናማ የሚባል ቤተሰብ ውስጥ አልመጣንም። ይህን ለምን አል ካላችሁ ዳታው ባይኖረኝ እንኳን እስኪ አካባቢያችሁ ላይ ያሉትን 10 ጓደኞች ካላችሁ ከ10ሩ ስንቱ ሰው ባል አባትና እናት ኖሮ አሳድጎታል? ስንቱ ሰው ደግሞ ጤናማ ሄልዚ የሚባል ቤተሰብ ውስጥ አድጓል የምትሉትን ክሎዝ ከሆናችሁት እንኳን ቼክ ብታረጉ ብዙ ችግር አለበት። ይሄ ማለት ምን ማለት ነው? እኛም ራሳችን እንድንወቅስ አይደለም፣ ወይም ደግሞ ያኛውም ቤተሰቦቻችንም እንድንወቅስ አይደለም። ነገሩ ግን ሰው ሮል ሞዴል ከሌለው እንዴት መኖር እንዴት መሄድ እንዳለበት እማያውቅ ከሆነ ሊኖር የሚችለው እየገመተ ወይም ደግሞ ትክክል በመሰለው ልክ ነው ማለት ነው። ወይም ደግሞ የለመደውን ነው አክት የሚያደርገው። ደግሞ በጣም ከባድ የሚያደርገው ነገር እንቀር ብለን ስናስብ፣ ጤናማውን ነገር እናደርግ ብለን ስናስብ ነርቨስ ሲስተማችን አወር ቦዲ ማይንድ የሚያውቀው የድሮውን ስለሆነ በጣም ከምታስቡት በላይ መቀየር ከባድ ነው። ከውስጥ ወደ ውጭ ለመቀየር ደግሞ ስናስብ እንደ ምልክት የምንወስደው ነገር የለም፣ ውስጣችን ያየ ነው። ያ ደግሞ ልክ እንደምን መሰላችሁ? የገዛ አይንህን ያለ መስታወት ለማየት እንደመሞከር ማለት ነው። ሪፍሌክሽን ሳይኖር አይንህን ለማየት እንደመሞከር ማለት ነው። በጣም ከባድ ነው። ለዛ ነው በራሳችን ለመቀየር የሚከብደን። ስለዚህ የሆነ ኢንቫይሮንመንት የሆነ ሪፍሌክሽን የሚያስፈልገን ለዛ ነው። የሆነ ማወቅ ማየት አለብን። ለዛ ነው ለምን ሰው ውስጡ የሌለን ነገር መፍጠር በጣም ስለሚቸግረው፣ ያላየውን የቤተሰብ ስትራክቸር ክሬኤት ማድረግ በጣም ስለሚቸግረው፣ ያላየውን ያልሰማውን መኖር ስለሚከብደን በዚህ ቪዲዮ ምንድነው ዋናው ሐሳቤ? እስኪ ራሳችሁንም ጤናማ ግንኙነት መገንባት እችላለሁ አልችልም የሚለውን ቼክ የምታደርጉት 78 ነጥቦችን ነው የምናወራው። ወይም ደግሞ እስኪ ራሳችሁን የምር ጤናማ ነኝ ወይም ጥሩ ሮል ሞዴል ኖሮኝ ነው የመጣሁት የሚለውን የምትመዝኑበትን ነው። ምክንያቱም እነዚህን ነገሮች የምታደርጉ ከሆነ በእኔ አመለካከት ደፍነትሊ የሆነ ቦታ ላይ የሮል ሞዴል ችግር ወይም ያየነው የተማርነው ጤናማ ያልሆነ ሲስተም አለ ማለት ነው የምንቸገርበት። ስለዚህ እነዚህ ነገሮች በጊዜ ሂደት በትምህርት ፊክስ መደረግ አለባቸው ብዬ ስለማስብ ነው። እዛኛው ቻናላችን ላይ 100 ሺህ ገብተናል። እዚኛውም ላይ 200 ሺህ መግባት አለብን። ሼር አድርጉት፣ ሰብስክራይብ አድርጉት። ቴንክ ዩ በጣም። እዛኛው ላይ ላይቭ ይኖረናል ሰሞኑን በደንብ እናወራለን። ግን ለዚህኛው ቻናልም 200 ሺህ እንዲገባ የምትችሉትን አድርጉ። ለክላሶች ወይም ደግሞ ለማማከር 09484863 ተጠቀሙ። በዚህ ግን ራሳችሁን መዝኑ። የመጀመሪያው ተመሳሳይ ሰዎችን ኮንቲኒየስሊ እንመርጣለን። ፊታቸው ይለያያል ግን ባህሪያቸው የሚመሳሰል ሰዎችን ነው የምንመርጠው። ወይም ደግሞ ሪሌሽንሺፕ ውስጥ በተመሳሳይ መንገድ ነው የምንጎዳው ወይም የምንሸወደው ወይም የምንዋሸው ወይም ፍቅር የሚይዘን ማለት ነው። ይሄ ማለት ፓተርናችን ጤናማ ላይሆን ይችላል ማለት ነው። ግን በተመሳሳይ መንገድ አእምሮህን ለምሳሌ አንድ ሰው በተመሳሳይ መንገድ እየሄደ ማጅራቱ የሚመታ ከሆነና ወይ ቦታውን የማይቀይር ከሆነ ያንን ወይ ራሱን ፕሮቴክት ማድረግ ከሆነ ሰውየው ችግር አለበት ተብሎ ነው የሚታሰበው። ወይም ለዛ ለማጅራት ምት የሰጠው ቦታ ያነሰ ነው ማለት ነው። ይሄ ደግሞ ከባድ የሚያደርገው ጭንቅላታችን ለኛ የሚጠቅመንን ሳይሆን የሚመርጠው የለመደውን ነው። የለመደው ጤናማ አይደለም ማለት ምርጫችን ጤናማ አይሆንም ማለት ነው። ኮንቲኒየስሊ ቺት የሚያደርግብሽን ሰው የምትመርጭ ከሆነ ወይም ኮንቲኒየስሊ የምትዋሽን ኦር ደግሞ ቦታ የሌላትን ዲስሪስፔክት የምታደርግን የምትንቅህን ሴት የምትመርጥ ከሆነ ኮንቲኒየስሊ የሆነ ሰዓት ላይ የሚተውህ በተመሳሳይ መንገድ ከሆነ የሆነ ፓተርን ፕሮብለም አለ ማለት ነው። እሱን የመጀመሪያ እንድታዩልኝ ፈልገው ነው። ፓተርን ፕሮብለም አለ ማለት ፊክስ መደረግ አለበት ማለት ነው። ሁለተኛውና በጣም ብዙ ሰዎች ሼር የሚያደርጉት ሀሳብ ጤናማ ፍቅርን ሃንድል ማድረግ
አትችልም ወይ ወይስ አትችይም ወይ ነው። ሰዎች ፍቅር ሲሰጧችሁ፣ ሰዎች ሲንከባከቧችሁ፣ ሰዎች አቴንሽን ሲሰጧችሁ የሚጨንቃችሁ ናችሁ ወይ? ይጨንቃል ወይ? ያፍናል ወይ? ሰው ፍቅር ሲሰጥ ወይም ደግሞ ምን አስባ ነው ከኋላ ኦር ምንድነው ምን ልታረጋ አስቡ ምን ሊያታልለኝ ነው ብሎ ቀድሞ ፍራቻ ይመጣል ማለት ነው። ፍቅር አንስቴቢሊቲ ነው ማለት ነው አእምሯችሁ ውስጥ። ምክንያቱም አንዳንድ ሰዎች የምርም ፍቅር መቀበል የማይችሉ ሰዎች አሉ። ሰው ሲንከባከባቸው የሆነ ጥቅም ፈልገው የሚመስላቸው ለምን አላዩማ በህይወታቸው በእድገታቸው ሰው እንዲሁ ፍቅር ሊሰጠው እንደሚችል ስላላዩ ሰው ቶሎ ጭንቅላታቸው ላይ የሚመጣው ምንድነው። በነገራችን ላይ ይሄን ነገር ኢቭን እንደ ሶሻል ኤክስፐሪመንት ተሰርቶ አይቼዋለሁ። ለምሳሌ ውጭ ሀገር ያሉ ቪዲዮዎች ላይ በእጁ የሆነ ነገር ይይዝና አንድ ሰው እንካ ሲላቸው የውጮቹ ቶሎ ነው የሚዘረጉት። ኢትዮጵያ ውስጥ ይሄንን ቪዲዮ አይቼው አንድ ሰው አይዘረጋም። የሚጠቅም ነገር ሰው ሊሰጥ አይችልም እንደዚህ ብሎ ፍራቻ አለ። በቃ የሆነ ወይ የሚባላ ነገር ወይ የሚናከስ ነገር ነው የምንጠብቀው። አይምሮአችን ቶሎ ኤክስፔክት የሚያደርገው ወረስት ነገር ነው። ስለዚህ አንዳንድ ሰዎች ከስንት አንድ ነው በቃ ዝግት ያደርጋሉ። ምክንያቱም ሊሰጠኝ እሱ በእጁ የያዘው ነገር እኔ ምንም አያደርገኝም አይነት ሀሳብ ማለት ነው። ብዙ ሰው ግን አይቀበልህም፣ ይፈራል። እቺ አሁን በተወሰነ መልኩ የምትናገረው ነገር አለ ስለ ፐርሶናሊቲ። ያው ነሰሰርሊ ይናገራል ማለት ሳይሆን ግን ከምን አንግል ነው የምታየው ነገሮችን ማለት ነው። ሰው መጥቶ ሰው ሲንከባከብሽ አቴንሽን ሊሰጥሽ ሲሞክር ናይስ ሲሆን ቦርድ የመሆን ነገር አይደል? ወይም ደግሞ ኮምፎርታብል ያለ መሆን ነገር ምን ሊሸውለኝ ነው መጠራጠር፣ ቼክ ማድረግ ከጀርባ የሆነ ነገርማ ቀምሯል፣ የሆነ ነገርማ አጀንዳ ይዟል እምትሉ ከሆነ ጤናማ ፍቅርን የመቀበል አቅም አለመኖር በራሱ ፕሮብለም ነው። ሶ ይሄም መታየት አለበት። ምክንያቱም ሰዎች እንዲከባከቧቸው እንኳን መፍቀድ አትችሉም። ያ ደግሞ ካለማየት ይመጣ ስለሆነ ማለት። ሶስተኛው ሁሉን ነገር ፐርሰናላይዝ ማድረግ፣ በቃ እኔ ላይ ነው ብሎ ማሰብ። ቴክስት ካልተመለሰ እየከዳኝ ነው ብሎ ማሰብ፣ ወይም ቴክስት ካልተመለሰ እየዋሸኝ ነው፣ ቴክስት ካልተመለሰ ቺት እየተደረገኝ ነው፣ ቴክስት ካልመለሰ ሪጀክት ሊያደርገኝ ነው፣ ወይም ደግሞ ሰዎችን በቶሎ ሁሉ ነገር የሚደረገው እኔ ላይ ነው ብሎ ማሰብ ማለት ነው። ሰው የሆነ በሆነ አጋጣሚ ሰዎች ሰላም ሳይሉን እንኳን ካለፉ ንቀት ነው እንትን ነው ቶሎ ጭንቅላታችን ብጥብጥ የሚል ከሆነ ሰላም የሚያጣ ከሆነ ሪሌሽንሺፕ ላይ በጣም አደገኝ። ምክንያቱም ሰዎች በህይወታቸው ብዙ አይነት ባህሪ ሊያሳዩን ይችላል። የግል የምንላቸው የግል አብረውን የሚኖሩ ሰዎች እንኳን አንዳንዴ ታይም አቴንሽን ካለመኖር፣ አንዳንዴ ጊዜ ካለመኖር፣ አንዳንዴ ካለማስተዋል ብዙ ነገሮች ሊያደርጉ ይችላሉ። ሁሉን ነገር ፐርሰናላይዝ አድርገሽ ትወስጃለሽ ወይ ነው ጥያቄው። ሁሉን ነገር ኦፍ ኮርስ በተወሰነ መልኩ እኮ ሊከፋን ይችላል። ኦፍ ኮርስ በተወሰነ መልኩ ጥያቄ ሊያስነሱብን ይችላሉ። እነዚህ ነገሮች ግን የተፈጠሩትን ነገር ሁሉ እኔ ላይ ነው የሚደረገው፣ ወይም እኔ ነኝ የምዋሸው፣ እኔ ነኝ ኢግኖር እየተደረግኩ ያለሁት፣ እኔ ነኝ እንደዚህ ያደረገኝ፣ ለእኔ ነው፣ እኔን ለማናደድ ነው፣ ፕላን ነው፣ እኔን ለመበቀል ነው፣ ሁሉንም ነገር የምንል ከሆነ ሰርቫይቫል ሞድ ላይ ነን ማለት ነው አሁን። ምክንያቱም ሰው ነገርን ከአንድም ከፖዚቲቭ መተርጎም የማይችል ከሆነ በሰላም መኖር አይችልም። ይሄ ደግሞ ተጠያቂ ላረገው ሳይሆን የመጣንበት ኢንቫይሮንመንት ዴፊኒትሊ እንደዛ ሊያደርገን ስለሚችል ነው። የመጣንበት ኢንቫይሮንመንት ዴፊኒትሊ ቪክቲም ዞን ውስጥ እንድንጫወት ሊያደርገን ስለሚችል እንደዚህ አይነት ሰዎች ትልቁ ችግራቸው ባይዘው ኢሞሽናቸውን ማረጋጋት አይችሉም። በራሳቸው ካልም መሆን አይችሉም። ሌላ ሰው መጥቶ ካልም ካላረጋቸው ተረጋግተው የሚፈልጉትን ነገር ማድረግ አይችሉም። ተረጋግተው የሚፈልጉትን ነገር ማድረግ አይችሉም። አንዳንዴ ማታ ላይ ስልክ ይደውሉና ፍቅረኛቸው ካላነሳ በቃ ላበላብ መሆን፣ መታፈን፣ ልብ ምት መጨመር፣ ተነስቶ አየር መውሰድ፣ ቤቷ ካልሄድኩ ማለት ወይ ቤቱ ካልሄድኩ ማለት ሳፎኬትድ የሚሆናሉ፣ ኃይለኛ አንግዛይቲ የሚነሳባቸው። ምክንያቱም ስልክ አለመነሳት ማለት ሚነጋ ማይመስላቸው ነገ ጠዋት ማለት ነው። ነገ ጠዋት ተነስታ ወይ አላየሁትም እኮ ባትሪ ዘግቶብኝ ነው የምትለው የማይመስለው፣ ወይም ደግሞ ነገ ጠዋት ተነስቶ ሶሪ ስራ በዝቶብኝ ነው ወይ ሶሪ ስልኬን እህቴ ቤት ረስቼው መጥቼ ነው ሚላት የማይመስል እፍን እስከዚህ የሚያደርጋቸው ሰዎች ማለት ነው። የጤና አይደለም ያ። ምክንያቱም የሆነ ነገር መምጣት ካለበት ልታስቆመው አትችልም ማለት ከመጣ ሊመጣ ይችላል። ሶ መረጋጋት ኦር ደግሞ ኦኬ ነጋል ቼክ ኢት እማንል ስንሆን ይሄም ጤናማ ግንኙነት የመገንባት ቻንሳችንን በጣም ያጠቡ። አራተኛ ደግሞ ቫሊዴሽን ወይም ደግሞ ከሰዎች ቅቡልነትን በጣም መፈለግ ወይም ደግሞ ሰዎች እስካላረጋገጡልን ድረስ እኛ የምናደርገው ነገር ልክ የማይመስለን ሰዎች ማለት ነው። ምን ማለት መሰላችሁ? ትዳር እንኳን ሲይዙ ወይም ፍቅረኛ እንኳን ሲይዙ እኔ መወዳት ሴት ነች ወይም ደግሞ እኔ መወደው ወንድ ነው ይጠቅመኛል ወይ የሚያዋጣኝ ወንድ ነው ከሚለው በላይ የሚያሳስባቸው ሰዎች የሚጠቅመኝን ሴት እንደመረጥኩ ያስቡልኛል ወይ ወይም ደግሞ ሰዎች የሚጠቅመኝን ወንድ እንደመረጥኩ ያስቡልኛል። የሚያሳስባቸው ሰዎች ስለዛ ነገር የሚሰጡት አስተያየት ነው። ምክንያቱም በጣም ብዙ ሰዎች አይታችሁ ከሆነ ከሚያዋጣቸውን ሰው ከሚመርጡ ፐብሊክ ላይ ሲታይ የሚያምር ሰው ቢመርጡ ነው የሚሻላቸው። ምክንያቱም ፍቅረኛው ኦር ፍቅረኛዋ ደስ ይላል ለመባል ኦር ፍቅረኛዋ አሪፍ ነው ለመባል፣ ይሄ በጣም ትልቅ ሳይኮሎጂካል ፕሮብለም ነው። በነገራችን ላይ ራስህን ምንም ቫልዩ የለህም ማለት ነው። አንተ የምትኖረው የምትወስነው
ኢቨን የምተነፍሰው በሰዎች አስተያየት ነው ማለት ነው። በቃ ህይወት የተበለሻሸ ቢመስል ሰዎች ዋው ባልሽ እኮ እንደዚህ ነው ከተባሉ በቃ እስከ ጥግ እስከ ሞት ዋጋ የሚከፍሉ፣ ባልሽ ምንድነው እንደዚህ የሚያደርገው ከተባሉ ደግሞ ባንዴ ማፍረስ የሚያምራቸው ሁሉም ነገር ማለት ነው። አቋማቸው 100% የሚደገፈው ማለት ነው የሰዎች አስተያየት ላይ ነው። ስለዚህ የምታፈርሱትም የምትንዱትም ኦንሊ ቢኮዝ ከራሳችሁ እይታ አንጻር ሳይሆን ከሰዎች ሀሳብ አንጻር ከሆነ በጣም አደገኛ ነው። የምሬን የምትመርጪው ቦይፍሬንድ የምትመርጣት ገርልፍሬንድ የሚያሳስብ ሰዎች የሚሰጡ አስተያየት ከሆነ ወይችን መረጠ ወርችን መረጠ የሚለው የሚያሳስብ ከሆነ ሬድ እንትን ውስጥ ነው ያለው፣ መጠንቀቅ አለብህ። ምክንያቱም አንተ ራስን ትረስት አታረገው። 5ኛ በባውንድሪ ስትረግል የምታረጉ ከሆነ ገደብ ላይ ገደብ ሲባል አንዳንድ ሰዎች እስከ ጥግ ልክ ያልሆነ ነገር ቶሎሬት ያደርጋሉ። ገደብ ከሌላቸው አስተዳደግ ላይ ወይም ቤተሰባቸው አቢዩዝ እያደረገ ካሳደጋቸው መስመር እያለፈ ካሳደጋቸው ሰዎችም መስመር እንዲያልፉ ይፈቅዳሉ ህይወታቸው ላይ። ከጥግ በላይ ልክ የሚባል ገደብ የሚባል መቆሚያ መስመር የሚባል የማያውቁ ማለት ነው። ሁሉም ነገር ለሰው ይሰጣል ብለው የሚያምኑ ሰዎች ናቸው። አንዱም ይሄ ነው ችግሩ። ህይወታችሁ ላይ አብረው ላለው ሰው ዛሬ አብረሽ ሻይ ለጠጣሽው ሰው ኦር ዛሬ 2 ሳምንት ለምታውቂው ሰው ሁሉም ነገር የምትሰጪ ከሆነ ህይወትሽ ውስጥ እስከ ላለፉት 25 ዓመት የኖርሽበትን ህይወት በአንድ ቀን እንዲያውቀው እንዲህ ዋይድ ኦፕን የምትሆኝ ከሆነ እሰ ፕሮብለም ቫሊዴሽን ለማግኘት ሊሆን ይችላል። ከዛ ሰው አቴንሽን ለማግኘት ሊሆን ይችላል። በጣም አደገኛ ነው። ሁለተኛው ደግሞ ቶሎ ገና ኮሽ ሲል ዘለው የሚወጡ ሰዎች አሉ። አሁንም ጤናማውን ሊሚት የማያውቁ ማለት ነው። ኮሽ ሲል የሆነ ነገር ኮሽ ሲል ዘለው የሚወጡ ሰዎችም ከሆኑ እሱም የባውንድሪ ፕሮብለም አለ ማለት ነው። በጣም ነው የሚፈሩት ማለት ነው። ከአቮይደንት ጋር ይገናኛል ማለት ነው። ምክንያቱም ሰዎች ትንሽ ግጭት ሲፈጠር በቃ ይሄ ሪሌሽንሺፕ አይሆንም ብለው የሚወጡም እኮ አሉ አይደል? ትንሽ መከራከር ሲፈጠር ወይም ትንሽ ቻሌንጅ ስታረግህ ለምን እንዲያርክ ብላ አንድ ጥያቄ ስትጠይቅህ ያን ጥያቄ ከመመለስ አረ እኔ ከዚህ ሴትዮ ጋር ልጨቃጨቅም ብለህ የምትወጣም ከሆነ ታስሎታል። እዚህ የምትፈራው ፔን አለ ማለት ነው። ማስተዳደግ ላይ የሆነ ኮንፍሮንት መደረግ አትፈልግም ማለት ነው። በዛ መንገድ ደግሞ የምንሄድ ከሆነ ምን ያህል ጤናማ ሪሌሽንሺፕ እንገነባለን ጥያቄ ውስጥ የሚገባ ሰው ነገር ነው። ስለዚህ ባውንድሪም ላይ ስትረግል የምታረው ሄልዚ የሚባለውን ሊሚት ጤናማ ሰው ስለጠየቀ ሰው ስላዋራ አንዳንዴ ኮንፍሮንት ስላረገ አንሄልዚ ነው ማለት አይደለም። ዋናው ማተር የሚያደርገው ጉዳዩ ነው አይደል? ለጉዳዩ ምን ያህል ድረስ ይኬዳል። ሰዎች ባውንድሪን ሲያልፉም ማወቅ አለብህ፣ ሳያልፉም ማወቅ አለብህ። ገና ሳያልፉም ዘለብትያያዝ ከሆነ ሲያልፉም ደግሞ ማታቀው ከሆነ እሱ የባውንድሪ ፕሮብለም አለ ማለት ነው። ትምህርት ያስፈልገዋል ወር ደግሞ ማወቅ ያስፈልገዋል። 6ኛ ደግሞ የራሳችሁን ጀጅመንት ማታምኑ ሰዎች፣ ይሄ ቅድም ካልኩት ጋር ይገናኛል። ቫሊዴሽን ከመፈለግ ጋር ይገናኛል። የራሱን ጀጅመንት በፍጹም የራሳችሁን ሀሳብ፣ የራሳችሁን ውሳኔ፣ የራሳችሁን መንገድ፣ የራሳችሁን ፍላጎት፣ የራሳችሁን የትኛውንም ጤናማ የሆነ እይታ ማመን ማትችሉ ከሆነ ራሳችሁን ትረስት ማታረጉ ሰዎች እንዲወስኑላችሁ የምትፈልጉ ከሆነ የምትበሉትን ምግብ ጨምሮ ባይዘው በጣም ሲሪየስ እየሆነ ይሄዳል። እንደዚህ አይነት ፕሮብለም ሰው ከሚያደርገው ነገር በቃ ቡና ልጠጣ አልጠጣ እንኳን ሰው እንዲወስንለት የሚፈልግ ሰው አለ። ሻይ ልተኛ አልተኛ፣ ልነሳ አልቀመጥ፣ ሁሉ ነገር ከሰዎች የሚጠብቁ አሉ። የራሳቸውን ጀጅመንት ኮምፕሊትሊ እማያምኑ። አረ ደህና ነህ ከተባለ እያመኑ የሆነ ነገር የሚያደርግ ማለት ነው። ራሱን ኖ ማረፍ አለበት ኪሩቤል፣ ኖ ማረፍ አለበት ኤርሚያስ፣ ኖ ይሄ መንገድ ጤነኛ አይደለም የሚለውን ቮይስ ኮምፕሊትሊ መስማት የማይችሉ ሰዎች ማለት ነው። ያ ማለት አጠገባቸው ያለው ሰው ቤተሰብ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ትዳር አጋር ሊሆን ይችላል፣ ዘመድ ወይም ሶሻል ሚዲያ ላይ የምታደንቁ ሰው ብቻ ያለውን ሀሳብ የምትቀበሉ ከሆነ ይሄ ልክ ነው ከተባለ የራሳችሁን ሪያሊቲ በአንድ ቀን አፈራርሳችሁ ንዳችሁ አዲሱን ሀሳብ የምትቀበሉ ከሆነ ያም ጤናማ አይደለም። ራስን ትረስት ያለማድረግ ነው። ራስን ትረስት ያለማድረግ ደግሞ ከሰልፍ ላቭ ጋር ይገናኛል፣ ወይም ራስን ከመውደድ ጋር ሶት ሲሪየስ የሆነ ራስን ያለመውደድ ፕሮብለም ሊኖር ይችላል እዛ ጋር። እነዚህ እንዳልኳቸው እንደዚህ የምናወራቸው ነገሮች ቤዚካሊ ላኪ ያልሆንባቸው ቦታዎች ነው። ጤናማ ግንኙነት ለመገንባት በፍቅር ግንኙነት ውስጥ ሮል ሞዴል ባለማግኘታችን ምክንያት፣ ባደግንበት ህይወት ውስጥ ጤናማ የሆነ ነገር ምን እንደሆነ ባለማወቃችን ምክንያት ማፑ የለንም፣ አድራሻው የለንም። ስለዚህ በግምት ነው የምንሄደው፣ ወይም ደግሞ ልክ የመሰለንን ነው የምናስበው። ወደ ውስጥም ብንመለከት ልንመለከት የምንችለው የራሳችንን ሪፍሌክሽን እንጂ ሌላ እውነታ የለም። ምክንያቱም የዛ ዳታ እኛ ውስጥ የለም። ሪፍሌክት ለማድረግ ራሱ የምናነጻጽረው ነገር ያስፈልጋል። ሰው እኮ ጤናማ ግንኙነትና መጥፎን ግንኙነት ካየ ነው ጤናማ ግንኙነት ነው ያዋጣል የሚለው አይደለም። ወይም ደግሞ እንደዚህ ነው ትክክለኛው ሰው አክት ማድረግ ያለበት የሚባለውን ሲያይ ነው ኦኬ እኔ አክት ማድረገው እንደዚህ ነው። ስለዚህ አኮርዲንግ ቱ ዛት ሪፍሌክሽን ማየት መቻል አለብን። ሁሉ እኛ የምናስበው ልክ አይደለም እያልን ሳይሆን፣ ነገር ግን ሰው አብዛኛውን ጊዜ ለመጣበት ኢንቫይሮንመንት ተጋላጭ ስለሆነ ነው። ልክ ነው ብሎ የሚያስበው ልክ ነው ብሎ የሚያምነው ነገር
ያደገበትን ኢንቫይሮንመንት ኮፒ ፔስት ስለሆነ ማለት ነው በብዛት ያው ሁሌም ሊሆን አይችልም ግን በብዛት እሱ ነው ለዛ ነው የምናስበው ሌላ የምናረገው ሌላ ነው ሰው ምንም ያክል የሆነ ነገር ለማድረግ ቢጥር ምንም ያክል የሆነ ይሄ ነው መንገዱ ብሎ ቢያስብ ጠልፎ ሲጥለው ታያላችሁ ተመልሶ እዛው ቦታ ሲወድቅ ታያላችሁ ምክንያቱም ፓተርኑ ወይም ደግሞ ከነርቨስ ሲስተሙ ጋር ማች የሚያደርገው አይደንቲቲ ወይም ማንነት የተማረው አዲሱ ማንነት አይቀበለው ልክ በቪሲዲ ማጫወቻ ዴክ ካሴት ለመክተት እንደሞከር ነው ማለት ነው ወይም ቢከተው አጫውተው ለምን ያንን ሊያጫውት የሚችል ሶፍትዌር ከልጅነቱ ኢንስቶል ስላልሆነ ይሄ ባይዘው ተረት ሊመስል ይችላል ኢትስ ፋክት ሶ ራስን ጀጅመንት አለማመን በራሱ ጤናማ ያልሆነ እይታ ነው ስለራስ ሰው ራሱን ማመን አለበት በተወሰነ መልኩ ዲሉዥናል በሆነ ወይ ባይሆንም በተለይ ሪሌሽንሺፕ ላይ ስንገባ ኦኬ ይሄ ህይወት ይሄ ልጅ አይሆነኝም እቺ ልጅ አትሆነኝም ከኔ ፓዝ ጋር አትሄድም ስል አራቺ እኮ ሴክሲ ነች አራ ምን ሆነ ነው ብራዘር ብራን እንደ ራስ ካለኝ ኦኬ እሱ ጀጅመንት ልክ ነው አይደለም ከገባውበት የሆነች ጓደኛሽ መታ ሐሳብ ስትሰጥሽ ዘለሽ ምትገቢ ከሆነ እዛ ነገርስ ዳይቭ ምትገቢ ከሆነ የሆነ ጓደኛ መታ ሐሳብ ሲሰጥ ዘለዛውስ ምትገባ ከሆነ ሰልፍ ጀጅመንት ፕሮብለም አለ ማለት ነው ለራስን አመለካከት እይታ በፍጹም ትረስት አታረ ያ ማለት መሪውን አሳልፈ ለሌሎች ሰዎች ሰጣል ማለት ያንተ መሪ ማለት እንደ በተን መንገድ ላይ እንዳለ በተን ሁሉም ሰው ሲያልፍ ጠቅ አርጎት የሚያልፍ ነው ጠቅ ሲያደርግ ወደዚህ ትዞራለህ ጠቅ ሲያደርግ ወደዛ ህይወት ሁሉ እንዲህ እንደተሽከረከርክ ትኖራለህ ማለት ነው ፍታ ሲሉት ፈታለህ አግባ ሲሉት አገባለህ ማለት ነው የራስ ውሳኔ ለመወሰን ሰዎች እየተቃወሙን እንኳን ቢሆን ሰዎች ነው ይሄ ነገር አለ የሚሉን እኛ ከፈለግነው እኛ ካመንበት እኛ ልክ ነው ብለን ካሰብን ግን ደግሞ ልክም ከሆነ ከተለያየ አንግል የመወሰን አቅም መኖር ያስፈልጋል ማለት ነው የመጨረሻውና the most powerful ብዬ ማስበው ሮል ሞዴል ከሌለን ስናድግ ፍቅር ምን እንደሆነ የሚያሳየን ካጣን አይደለም ጤናማ ፍቅር ግንኙነት ትዳር ቤተሰብ ግንኙነት እናትና ልጅ አባትና ልጅ የሚል ይሄ ጤናማውን መንገድ ሳናየው ካደግን ኢሞሽናል ኢንተንሲቲ የሚባል ወይም የስሜት ጭንቀትን ከፍቅር ጋር ኮንፊውዝ ማድረግ አለ ፍቅር የሚባለው ነገር ጭንቀት ካልቀላቀለ ፍቅር የማይመስለን ማለት ነው ካልተላቀስን አይደል ካልተጨናነቅን የት በላች ምን በላች ብዬ ራሴን ካላመመኝ ከማጋ ተቀመጠሽ ብዬ ካልተጨነቅ ፍቅር የማይመስላቸው ሰዎች አሉ ጤናማ ነገር ወይም ካልም የሆነ ነገር ዝም ያለ ነገር ሳይለንስ ያለው ነገር ጤናማ የማይመስላቸው የሞተ ነገር የሚመስላቸው ሰዎች አሉ ይሄ ማስተዳደር ነው ኬኦቲክ የሆነ ኤንቫይሮንመንት ብጥብጥ የሆነ ኤንቫይሮንመንት አንስቴብል የሆነ ኤንቫይሮንመንት ታርገን ስንመጣ ውስጣችን የሚሰማን ስሜት ፍቅር በጣም ኢንቴንስ መሆን አለበት አርተን ፍቅር ሊያስጨንቅ ይገባል ሊያስርብ ይገባል የት ገባች የሚል ረፍት አሁን በሙቪም በምንም ስታየው ያን አይነት ነገር አለ ወይ ሁለቱ ኢንድ ጋር ነው የሚወስዱት ፍቅር ወይ በጣም ደስ የሚል ነው አይደል እንትን ጋርደኑ ሲባረሩ ምናምን አንድ ላይ ሲደንሱ ሲበሉ ሲጠጡ ሲስቁ የኔ ቢጤ ጋር ሄደው ሳንቲም ሰጥተው ሲመረቁ ምናምን ነው የምታየው ወይ እሱን ነው የሚያሳዩ ወይ ደግሞ ይለቅሶ ነው ጥግ ላይ ያለው አይደለም የትቀበል ስልክ አታነሳም ሲደውልላት አይደለም ስትቆጣው ዝልክ ሲዘጋባት ሲደውል ሰፈሯ ሄዶ ሲለምናት በጓደኞቹ ምናምን ኢንቴንስ መሆን አለበት ፍቅር ስቴብል ዝም ያለ መሆን አይችልም ስለዚህ ጤናማ የሚሆነን ሰው ህይወታችን ላይ መጥቶ ምትሆነን ሴት ህይወታችን ላይ መጣን ቹዝ የምናረጋውን ዋይልዱን ነው አፕ ኤንድ ዳውን የምታረጋን ነው ዞር በላ ከፈለክ ባናት ተተከል ብላ ዘግታ የምትሄደው ነች የምትስብ ነገሩ ላይ ቁጭ ብለን ዲስከስ እናርግበት የምትልህ አትስብህም ጥፋተኛ ሆነ እኮ አይደለም ፍቅርን ሮል ሞዴል ከሌለን ጤናማውን ነገር ካላየን ጤናማ ያልሆነውን ነው ልክ ብለን የምናምነው ምክንያቱም ነርቨስ ሲስተማችን የሚያውቀው እሱን ነው ፍቅርና ስሜት ኢሞሽናል የሆኑ ስሜቶችን ሲቀላቀሉብን ያለው ችግር እሱ ነው አብዛኞቻችን ያለብን ችግር እሱ ነው በነገራችን ላይ አንድ ኢንተርቪው ያየው ነበር የውጭ ሀገር ኢንተርቪው ነውና ከቦይፍሬንድሽ ለምን ተጣላሽ ይላታል ይደበድበኛል ይቀጠቅጠኛል ይረግጠኛል በጣም ብዙ ነገር ነው የሚያደርገኝ እኔ ላይ ቺት ያደርጋል አቢዩዝ ያደርገኛል ምናምን አለች እንኳን በሰላም ወጣሽ ከነዚህ አይነት መጥፎ ሪሌሽንሺፕ ሲል አረ እኔ ቢቀበለኝ አሁንም እሱን ነው የምፈልገው አለች ለምን ብሎ ሲጠይቃት ምክንያቱም አሁን ብዙ ሰዎች ዴት ለማድረግ ሞከርኩኝ ምንም እንደሱ እንትን ሊሉኝ አልቻሉ የሆነ ስሜት ሊሰጡኛል ይሰለቹኛል እዛው ምንም በቃ አዲስ ነገር የላቸው ቦሪንግ ናቸው በቃ መብላት መጠጣት መቀመጥ መነሳት ዝም ማለት ምናምን ነው እኔ ደግሞ በቃ የሆነ እንትኑን ፈልገዋል በቃ እሱን ነው የምወደው እሷ በትክክል አታቆም ፕሮብለሙን ግን በቃ እሱ ነው የሚናፍቀኝ ማንንም እሱን ቦታ ሊተካብኝ አልቻለም ላይክ በቃ እንደሱ አይነት እንትኔን የሆነ ከውስጥ የሚነካኝ ሰው ላገኝ አልቻልኩም ሰው አይ ቲንክ ጠየቃት መሰለኝ ፈርዘር ስለ ፋሚሊ ኬኦቲክ የሆነ ኤንቫይሮንመንት ነው ያደገችው ለሷ ፍቅር
ጭቅጭቅ ብጥብጥ ምናምን ውስጥ ነው ያደገች ሰው ጭንቅላት የሚሰጠው ትርጉም እስዝላፍ በቃ አክሰፕት ያደርገዋል። እስቲ ከዛ ጋር ማች ማረግ ነገር ከሆነ ቦሪንግ ይሆናል። ልክ 5 እንጀራ መብላት የለመደ ሰው አንድ እንጀራን መብላት ያለበት ብትለው ሰላም አይሆንም አይደል? ልክ እንደዛው ብጥብጥ ውስጥ ወይም ጤናማ ያልሆነ ኤንቫይሮንመንት ውስጥ ያደገ ሰው ጤናማ ነገር ልክ አይመስለውም። ስለዚህ አብዛኞቻችን ዋጋ እየከፈልን ያለ ነው፣ ስትራግል እያደረግን ያለ ነው፣ እየተላቀስን ያለ ነው፣ እየታመምን ያለ ነው። ምናልባት ጤናማው ሪሌሽንሺፕ ምን እንደሆነ ስለማናውቀው ይሆናል። በተደጋጋሚ ልክ ያልሆነ ሪሌሽንሺፕ የምንመርጥበት ምክንያት ብሮክን ሆነን ሳይሆን ነርቨስ ሲስተማችን የሚያውቀው ያን ስለሆነ ዲፕ ዳውን ሪሌት የሚያደርገው ከኛ ጋር ያኛው ስለሆነ ኮንስተንትሊ እዛ ውስጥ ነው የምንወድቀው። አስተውላችሁ ከሆነ ኮመንሊ የሚባል አባባል አለ። ወንድ ልጅ እናቱን ነው የሚመርጠው፣ ሴት ልጅ ደግሞ አባቷን አይነት ነው የምትመርጠው ነው። ከአባቷ ጋር ያላትን ኮኔክሽን ያለው አይነት ሰው ነው የምትመርጠው። ወይም አባቷ የሚያሳያትን ካራክተር፣ ለራሷ ያላትን ሪስፔክት ሊሆን ይችላል ቫሊዩ እንዳሳያት። በዛው ልክ ደግሞ አባቷ በደንብ ትሪት አድርጎ ያሳደጋትን ሴት ማኒፕሌት ማድረግ ከባድ ነው ይባላል። ኢነፍ ላቭ አግኝታ ስለምታደርጋ ኢነፍ አቴንሽን አድርጋ ልክ እንደዛው ከእናቱም ጋር ጤነኛ ግንኙነት ያለውን ሰው ወንድ በደንብ ማኒፕሌት ማድረግ ከባድ ነው። ምክንያቱም ከእናቱ ኢነፍ ፍቅር አግኝቷል። የሴት ልጅ ፍቅር ሮማንቲክ ባይሆንም ከሴት ልጅ ቫሊዴት በደንብ ተደርጓል፣ ቦታ በደንብ አለው። ስለዚህ ቫሊዴሽን ሲካ ያደረግም ማለት ነው። ስለዚህ ምናልባት ራሳችሁን እንድትፈትኑበት የምትፈልገው እስኪ ከእናቴ ጋር ያለኝ ግንኙነት ጤናማ ነው ወይ አይደለም? የምገነባው ግንኙነት ጤናማ ነው? ከአባቴ ጋር ያለኝ ግንኙነት ጤናማ ነው አይደለም? የምገነባው ሪሌሽን ጤናማ ነው ወይ? ጀነራሊ ትዳር የሚባለውን ነገር ተምሬው ነው ያደግኩት። ጀነራሊ ሪሌሽን የሚባለው ነገር በጤናማ መልኩ አብዞርብ አድርጌው ነው ያደግኩት ወይስ ደግሞ ከሙቪ ከምን ከወሰድ ነው ሪሌሽንሺፕን ዲፋይን እያደረግን ያለ ነው? ይህንን ሀሳብ ይዘን የመጣንበት ምክንያት አብዛኞቻችን ዋጋ እየከፈለን ያለ ነው፣ ስትራግል እያደረግን ያለንበት ትልቁ ምክንያት ትላንታችን ስለሆነ ከኋላ ጀምሮ መማር ማወቅ፣ ሮል ሞዴል መፈለግ፣ ራሳችንን ትሬን ማድረግ ስለሚጠበቅ ነው። ቴሌግራም ግሩፕ ቻናሉን እንዳልኳችሁ ለመጀመሪያ ጊዜ ነው ክሬት ያደረግነው። ኦር ደግሞ ቴሌግራም ግሩፕ ቻናላችንን አስተዋውቀን አናውቅም። አሁን ግን ቴሌግራም ግሩፕ ቻናሉን ሄዳችሁ ጆይን አድርጉ። እዛ ላይ ዶክመንቶችን እናደርግላችኋለን። ከብዙ ሰዎች ጋር ኔትወርክ እንድታደርጉ እንሞክራለን። ሆፕፉሊ ሄልፕስ ዩ ጋይስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ